ባፍከዛኛ ይተነቀናላ አንጎራባት ይኸውልሽ ማርቲ ከሷ ጋር አንድ ቀን የዓመት ያህል የሚረዝምብኝ እንዴ አሁን አመመኝ ሆስፒታሉ ሰዱ ስትል ከርማ እንደገና መልሳ ሱፐርማርኬት አቁማን ትገባለች ለኔ ብለህ ነው አዳሪ አንተ ከተካከኛል አባቴ ደግሞ እንዴት እንደምወድ በደንብ ታውቃለህ አይደል አታባቢ ማርቲ ይኸውልሽ በተቻለሽ አቅም መድኃኒትን ቶሎ እንድትሄድ አድርጊልኝ ይሄንን ብቻ ወደ ተዋይልኝ ማርቲ አሁን አብረን ላለመዞር ነው አይደል ቆም ችግር አለ አሁን አገሩን ብናሳያት ደግሞ እኮ መዲያፋ ነው እንጂ ተይ ልባ ንጹህ ነው ልትይኝ እንዳይሆን እሺ በቃ አሁን እየመጣሽ ነው ክፉ ስለሷ እንዳታወራሽ ደግሞ ደርዬ ሳልነግርህ ኤቢኮ ካንቺ ጋር ብሬ ልምጣ በቃ የሆነ በጎ ነገር ማድረግ ምናምን እፈልጋለሁ አለች ሰራዋት እኮ አንቺ ወለድሻት እኔ ሰራዋት ይኸውልሽ ማርቲ ኤቢ ገና ከዚህም በላይ ታቆረኛለች ይገባል በጣም ለፍተባታል አባቴ አራሱ አንተ ግን ሰጠኝ ሰዋል ልጅቷ ሰረቀሽ ለማስባል እኛን ሁሉ ገንዘብ ከፍላለች ታስደርገናለች አረባክ ሴትዮዋ በጣም አይደለም ደም ዛፓይዳ መጣ ታስቀፍድደን ዲያጣን ከዛ ቤት ውስጥ ሌባ አሰኝታ ለማባረር በጣም ብዙ ርቀቶችን ተጉዛለች። ሰዎችም ቀጥራ ቤት ድረስ እንዲገቡ አድርጋለች። ቅጥረኞቹም በተሳካ ሁኔታ እንግዲህ ገዜን ዘርረውት ቤት ውስጥ ገብተዋል። የመድኃኒትንም ክፍል አግኝተውታል። እዛ ክፍል ውስጥ ገብተው ጌጣጌጦች ያሉበትንም ቦታ አግኝተው እነሱ ራሱ ተገርመዋል። አንዲት ልጅ ለማባረር ይሄን ያህል ርቀት የምትሄድ ይሄን ያህል ብር የምትከፍል ሴትዮ ምን አይነት ክፉ ሴት ብትሆን ነው እያሉ ነው። ውሃ እንግዲህ ያየቻቸውን ሰዎች ቤት ውስጥ ሰው እንደገባ ብትናገርም ማንም ሰው ሊያምናት አልቻለም። ገዜም በጠራራ መጋኛ መታኝ እያለ ነው። ገዜ ለዛን አልወድሽም ብሏት ለዛም ክፍሏን ዘግታ እያለቀሰች ትገኛለች። እና ምጥን መስለዋት ብትጣራም ውሃ ምጥን እያለች ማንም ሰው ምላሽ ሊሰጣት ባለመቻሉ አቢጌልም እንግዲህ ወዲያ ክስቷ ክፍል አምርታለች ማለት ነው። ይሄን ክፍል በከፈተችው ጊዜ ፊት ለፊት ከዘራፊዎቹ ጋር ተፋጠዋል። ወይዘሮ ማርታና አቶ ደረጀንም ታምም ያለው የተበከለ ምግብ ተመግብ ያለው ብላ የጠራቻቸው በምክንያት እንደሆነና ቤቱን ባዶ አድርጋ እንደፈለጉ ያሰበችው እንዲሳካላት ነበር። እንግዲህ አቢጌል እነዚህን ሰዎች አግኝታቸዋለች። እነዚህ ሰዎችስ አቢጌልን ድጋሚ ጎዷት ይሆን ወይስ ምን ሊፈጠር ይችላል? አቶ ደረጀ ወይዘሮ ማርታን እባክሽ አንድ ውለታ ብቻ ዋይልኝ እያላት ነው። ይሄ ምንድነው? እህትሽ እዚህ ቤት ብዙ ጊዜ እንድትቆይ እንዳታደርጊ እሷ ጋር አንድ ቀን ማደር ራሱ ከ10 ዓመት በላይ ይረዝማል እባክሽ እያለ ነው። ወይዘሮ ማርታ መዲ አንደበቷ ነው እንጂ ውስጧ የዋህ ነው ብላለች። አቶ ደረጀ ግን በዚህ ሐሳቧ በጭራሽ አልተስማማም። አቢጌል ደረጀ ነገሩ ከጓሽ ቤቱ ከደፈረሰ ምን ገርገሩ ከወጣ አቧራው ከጨሳ አይቀር ምን አለበት የሰላም ልጅ ወንድሜ በሆነ እያለች ነው። ዳጣ ሰላምን አንቺ እናቴ ነሽ ወይ ብላ ጠይቃት ነበር። ሰላም ግን መለኛዋ ሰላም እንዴ አንቺ እኮ አባትሽ ያለው ድሬዳዋ የተወለድሽበትን ቦታ ታቂ አንቺን እናት እኔ በምን ላቅ እችላለሁ ብላለች። እንግዲህ በዚህ ወሬው ተቀይሷል። ግን ደግሞ ዳጣ ስለ እናቷ እንዴት ልታውቅ ትችላለች? ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በእያላችሁበት የዓለም ዳርቻ ሰላማችሁ በዘት ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ወይዘሮ ማርታ እህቷ ስልኳን ጠፍታባት እጅግ በጣም ተጨናንቃለች። እንግዲህ አይ እህቴን እንግዲህ ውሻ አድርጊያት በእኔ ተቀይማ ነው ወይ ዘራፊዎች አገኙብኝ ወይ ምን ሆነችብኝ እያለች በሩሩዋ ወይዘሮ ማርታ ስለ እህቷ አብዝታ ተጨንቃለች። እና አቢጌልንም ባናገረቻት ጊዜ አክስቴ ምንም ልትሆን አትችልም እባክሽ አንቺ ተረጋጊ ደግሞ እሷ ምን ትሆናለች ብላት ነበር። ግን ደግሞ ወይዘሮ ማርታ ተቆጥታለች። አንቺም እንደዛ ነው የሚሰማሽ? እኔ ግን ውስጤ እንደዛ እያለኝ አይደለም እንዴ የሆነ ነገር ሆና መሆን አለበት ስልኳም አይሰራም እያለች እየተጨናነቀች ነው። አቢጌልም እባክሽ ማዬ በዚህ ልክ አትጨናነቂ አንቺ በየዋህነት ሁሉም ሰው የሚጎዳሽ አንቺን ነው
እና ባክሽ አንቺ እንደዚህ የምትጨነቂላቸው ሰዎች ሁሉ አንቺን ይክዱሻል እያለች ነው። ወይዘሮ ማርታም አቢጌልን አሁንም አልተቀየርሽም ብላ ተናዳባት ልትሄድ ስትል እንግዲህ ራሷ መድኃኒት ለወይዘሮ ማርታ ደውላለች። ወይዘሮ ማርታ ስልኩን ባነሳችው ጊዜ እህቴ ታምም ያለው ቶሎ ድረሱልኝ፣ አንቺና ደረጀ የተበከለ ምግብ ተመግቤ ነው መሰለኝ አሞኛል፣ ሐኪም ቤት መሄድ አልቻልኩኝምና ቶሎ ድረሱልኝ ብላ አጣድፋ ከቤት እንዲወጡ አድርጋቸዋለች። እናም እንግዲህ ወይዘሮ ማርታ ራሷን አታውቅም ነበር። አቢጌል ወደ አቶ ደረጀ ልትደውል አድርጋ እሷ ቶሎ ልብሷን ቀይራ ወጣለች ማለት ነው። ዳጣና አቢጌል ናታንና ውሃ እንዲሁም መጠን ነው ሰብሰብ ብለው ሰላምን ሊጠይቁ በሄዱበት የራስ ጥየቃ ዳጣ ግን ነገሩን ዙሩን አክርራ አንድ ጥያቄ አስታለች። ይሄን ምንድነው? ሰላም በህልሜ እየመጣሽ ልታስተኛኝ ያልቻልሽው ሰላም ነስተሽኛል፣ ለምንድን ነው? ያ ማለት ስለ እናቴ የምታውቂው ነገር አለ፣ ሌላ ደግሞ የምጠራጠረውን ነገር እርግጠኛ ሆኜ በሙሉ ልቤ ልሄድ ነው የምፈልገው። ለጥያቄ መልስ ካንቺ ፈልጋለሁና ምላሽ ካልሰጠሽኝ ዛሬ በጭራሽ አልፋታሽም ሰላምዬ ብላታለች። ሰላምም ጥያቄሽ ምንድነው? ዳጣ የምን ለመጠየቅ ፈልገሽ ነው? ጠይቂኝ የሚል ሐሳብ አንስታ ነበር። እናም እንግዲህ ጥያቄው አንቺ ስለኔ እናት የምታውቂው ነገር አለ። እዚህ ቤት መኖር ከጀመርሽ 1 ዓመት በላይ ሆኖሻል። ያ ማለት ከኔ እድሜ በላይ ነው። እናም አንቺ የኔ እናት ነሽ ማለት ፈልጋ ነበር። ግን ደግሞ ዳጣም ቤተሰቡ እየተመለከቷት ስለነበረ ስለ እናቴ የምታውቂውን ነገር እንድትነግሪኝ እፈልጋለሁ። በዛ ላይ ወረቀቱ ላይ ስለ እናቴ እንደምታውቂ የተጻፈውን ሰምቻለሁ ብላለች ማለት ነው። ሰላምም እንዴ አንቺ የጋሽ ልጅ ነሽ እንዴ የሚል ሐሳብ አንስታለች። እሷም እንግዲህ ነገሩ እንደዛ ሲጠማዘዝባት አይ ምናምን ብላ ሐሳቧን ለማስቀየር ሞክራለች። እኔ እኮ የማውቀው አንቺ የሲሳይ ልጅ እንደሆንሽ የተወለድሽው ድሬዳዋ እንደሆነ እንጂ አንቺ የዚህ ቤት እንዴት ተወለድሽ እንዴት ላቅ እችላለሁ የሚል ምላሽ ሰጥታለች ማለት ነው። ሰላምም ናታንና አቢጌልም ነገሩን ለማረሳሳት እየሞከሩ ነው። ምጥንና ውሃም ፈጣው እየተመለከቱ ነው። በእርግጥም ውሃ ያን ያህል ነገሮችን ቆልማ ልትረዳ አትችልም። ምጥን ግን በትኩረት ስትመለከት ነበር። ምክንያቱም ከዚህ በፊት አቢጌል እህቴና ስትል ዳጣን ስለሰማቻት ማለት ነው። እና ናታንም ነገሩን እንዳትጠይቅ እየተከላከለ ነበር። እና ዳጣም አይ በቃ ምናምን ብላ ሐሳቡን ለማስቀየር ችላለች። በሌላ በኩል እንግዲህ አቢጌል ደረጀ የሰላም ልጅ በትኩረት እየተመለከተች ነገሩ ቤቱ ከተበጣበጠ ከጓሼ ከደፈራረሰ አይቀር እንዲጠራ ምን አለበት አንተ ወንድሜ ብትሆን የኔ ወንድም ብትሆን አባቴ በእናቴ ላይ መወስለቱ ካልቀረ አይቀር ወንድም በኖረኝ ወንድሜ በሆንክልኝ እያለች እየተመኘች ነው። ግን ደግሞ የምትመኘው ምናልባት ደግሞ ውስጧ ነግሯት ይሆን ወንድሟን ወንድሜ በሆንክልኝ እያለች ምኞት ጀምራለች። የአቢጌል መቀየር መቼም ግሩም ሆኗል። አቶ ደረጀንም እጅጉን በጣም አስደስቶታል። አቶ ደረጀ ልጅ ጠፋችብኝ ብዬ ነበር፣ ግን ደግሞ ልጅን አንቺ እናቷ ብትወልዳትም እኔ መልሼ ሰራኋት። ከዚህ በላይ በጣም በብዙ መንገድ ይኮራለሁ፣ ታኮራኛለች በልጅ አቢጌል እያለ ነው። አቶ ደረጀ ተስፋ የቆረጠባት ልጁን ተስፋ ሰንቆ በሷ እንደሚኮራና ከፍ እንደሚል እየተናገረ ነው ማለት ነው። ግን ደግሞ አቶ ደረጀ የራሱ ጉዳይ የራሱ ችግር በዚህ በኔ በተፈጠረው ችግር ለልጆቼ አንስባቸው ይሁን አሳፍራቸው ይሁን የሚል ሐሳብም ገብቶታል። በሌላ በኩል እንግዲህ መድኃኒት ቶሎ ድረሱልኝ ካለች በኋላ እነሱ እውነት መስሏቸው እሷ ዘንድ እየተሯሯጡ ከሄዱ በኋላ ክሊኒክ ምናምን ከወሰዷት በኋላ ግን አቁመው እነሱን ቁጭ አርጋቸው እሷ ሄደችው ሱፐር ማርኬት ነበር። የሚሆነው ምንድነው ለሰዎቹ ደውላ ከቤት ውስጥ ሁሉንም ሰው አስወጥቻለሁ፣ እንግዲህ የሚኖሩት ሰራተኛዋና ዘበኛው ናቸው፣ ስለነሱም አንዳንድ ነገሮችን ነግራቸው በመረጃ ስለመጡ ወደ ቤት መግባት ያን ያህል አልከበዳቸውም ነበር። ምንም አንተ አርጁና አንተ ናታነህ እያለች ከነሱ ጋር ድብብቆሽ እየተጫወተች ነበር። በስተመጨረሻም እንግዲህ ሩጣ ተደብቃ አመልጣለች። ሰዎቹ ግን ሰውን መጉዳት ሳይሆን ፍላጎታቸው እንግዲህ ወደ መድኃኒት ክፍል መግባት ስለነበረ እሱ ሀሳባቸውም የተሳካላቸው ይመስላል ማለት ነው። እናም ገዜ እንግዲህ እየፎከረ አንድ ጊዜ ዘርሮ በቃ ተገላገልኩ ብሎ ሲፎክር ነበር። መልሶ እሱ ነው ዘርረውት እንቅልፍ እንድተኛ ካደረጉት በኋላ ጥለውት የሄዱት እና ገዜ ለረጅም ሰዓት አልነቃም። እሱንም እየተፈለገ ነው ማለት ነው። ለዛ መታ ገዜን ስላንተ አለማሰብ አልቻልኩም፣ እንቅልፍ አጣሁኝ፣ የማስበውና የሚጨነቀው ላንተ ብቻ ነው ብለው ነበር። እናም እንግዲህ ገዜ በሙሉ ልቡ እንደምታፈቅረው እርግጠኛ ከሆነ በኋላ
እሷ የምትመጥነው ሴትና ሊያፈቅራት የምትገባ ለሱ ታይፑ እንዳልሆነች ሲነግራት ለዛ በጣም ተናዳ እያለቀሰች ተመልሳለች ማለት ነው። ለዛ በጣም ከፍቷታል። የእውነት መስሏት እያለቀሰች ትገኛለች። ለዛ ክፍሏን ዘግታ እያለቀሰች ውሃና ምጥን እንግዲህ ተጣልተው ምጥን ወደ ለዛ ክፍል ሄዳ ነበር። ውሃን ብቻዋን ቁጭ ብላ ነበር እና ጊዜም እነዚህ ሰዎች ተሸፋፍነው በመጡ ጊዜ ምን አባታችሁ ናችሁ ለምን መጣችሁ እያለ ፊት ለፊት ተፋጠው ከቆሙ በኋላ ወደዛና ወደዚህ ተበታትነው ገዜን እንግዲህ ተደብቀው ለመግባት እየሞከሩ ሳለ ገዜ ተከታትሎ አንዱን ሊያገኘው ሲል ሌላኛው ከኋላም ሊመታው ነበር። ግን ደግሞ ገዜ ፈጥኖ ስለነበር በዱላ ከዘረረው በኋላ ገዜ ፉከራና ሽለላውን እስከሚጨርስ ድረስ መልሶ ተነስቶ እሱኑ ዘርሮት እንግዲህ አስተኝቶት ወደ ውስጥ ገብቷል ማለት ነው። ወደ ውስጥ በገቡ ጊዜ የመጀመሪያ ያገኙት ውሃን ነበር። ውሃ ደግሞ መረጃው ደርሷቸው ነበር። ሞኝ ልጅ ስለተባለች ከሷ ጋር እሷን ለማሳሰብ ሯሯጡ። እሷ ሩጣ ስትደበቅባቸው እንግዲህ ወደ መድኃኒት ክፍል አምርተዋል። አቢጌል ክፍሏን ዘግታ እያጠናች ነበር። በዚህን ጊዜ ድምጽ ስትሰማ እናንተ ልጆች እናንተ ያላችሁ በቃ ተረጋግቶ ማጥናት አይቻልም ማለት ነው። ውሃ አቢጌል ምጥን እያለች እየተጣራች ነበር። ግን ደግሞ እየሰማች የነበረችው ኮቴ የነሱን ሳይሆን የሰዎቹን ነበር። ሰዎቹም የሚፈልጉት የመድኃኒትን ክፍል ስለነበረ እሱን በተሳካ ሁኔታ ፈልገው አግኝተውታል። አቢጌልም ድምጹ ያለማቋረጥ ሲሆንባት ግቢውን ቤቱን ለመፈተሽ ወጣ ነበር። አቢጌል ቤቱን እየሰለለች ነው። ዳጣ ከውጭ ስትመጣ ውሃ ምጥን ውሃም ቤት ውስጥ ነበረች። ግን ደግሞ ገዜ የለም ብላታለች። ገዜ ሄደ ባለቻት ጊዜ ገዜ የለም ለዛ ጋር ነበር። ለዛም በሯን ዘግታ እያለቀሰች ነው እና ለገዜ መልእክት ልካኝ ነበር እሱን ላገኘው አልቻልኩም ብላለች። ግቢ ውስጥ ተኝቶ ይሆናል እያሉ እሱን ቢፈልጉም ሊያገኙት አልቻሉም። ወደ ውስጥ ውሃልች ብለው የተገባበት ክፍልም ውሃም አልነበረችም። ውሃ በስተመጨረሻ እያነከሰች መጣለች። እያነከሰች መጣ የመታተን ስትናገር እንደም ልጅ እያተር እየባሰብሽ ነው እንደያለች ነበር ውሃ ዳጣ። እናም እንግዲህ እሷ ከማልቀሷ እያለቀሰች ሳለ እዚህ ቤት ሁለት ሰው ገብቶ ነበር። ከነሱ ልትደበቅ እንደሆነ ስትሮጥ የመታትም ተናግራለች። እንደያደር ይብስብሻል እንዴ ምን ሰው ነው ደግሞ እዚህ ያለው ብላት ነበር። ሁለት ፊታቸው የተሸፋፈነ ሰው ገብተዋል እዚህ ቤት ስትል እንዴ በቀኑ እየቃዠሽ ነው እንዴ ብላታለች ዳጣ። ግን ደግሞ ብታምኑ ምንም ባታምኑ የራሳችሁ ጉዳይ ብላለች። ውሃ እጅግ በጣም ተናዳለች። በስተመጨረሻም እንግዲህ ዳጣ በቃ ገዜን መፈለግ አለብን ብለው ገዜን እየፈለጉት ነው። ግን ደግሞ ገዜን ያገኘችው ውሃ ነበረች። ውሃም ከሱ ጋር ቁጭ ብላ እንዴት እንደዚህ ትተኛለህ እያለች እሱ ጋር እያወራች ነበር። እሱም የተኛሁት መጋኛ መጥቶኝ ነው ብሏት ነበር። ግን ደግሞ ውሃም ሰዎቹን እንዳየቻቸው ወደ ቤት የገቡትን ሰዎች ተናግራለች። እሱም ወደ ቤት ነው የገቡት እያለ ነበር። በጠራራ መጋኛ መታኝ፣ እኔ ሰው መስለውኝ አንዱን ከዘረርኩት በኋላ እኮ ነው የመታኝ እስከፎክር እያለ እንግዲህ ከውሃ ጋር ቁጭ ብለው እያወሩ ነው። በሌላ በኩል አቶ ደረጀና ወይዘሮ ማርታ መድኃኒቱን ቁጭ ብለው እየጠበቁ ነው። እሷም ደግሞ ሱፐር ማርኬት ብላ ሄዳ አልተመለሰችም። ወይዘሮ ማርታንና አቶ ደረጀን ካታለለቻቸው በኋላ እንግዲህ መዲ ቤታቸው ሰው ልካ ዳጣ የሷን ጌጣጌጦች እንደወሰደች የሚያሳይ መልእክት እንዲቀመጥ አድርጋለች። ግን ደግሞ አሁን ላይ ዳጣና ውሃ ምጥን ሆነው ገዜን እየፈለጉ ሳለ እንግዲህ ምጥን ውሃ ገዜን አግኝተዋለች ማለት ነው። አቶ ደረጀም ከዚህ ቤት እንድትወጣለት እንድትቻኮለ ሲነግራት ወይዘሮ ማርታ እንግዲህ እባክህ ደርዬ ለኔ ስትል እያለች ነው ወይዘሮ ማርታ አቶ ደረጀን እየለመነችው ያለችው እሱም ላንቺ ስል እንጂ አለበለዚያ በጣም ከባድ ነው እያለ ነው። ወይዘሮ ማርታም አቶ ደረጀን የኔ ፍቅር እንዴት እንደምወድ ታውቂያለ ባለችው ጊዜም እባክሽ በምንም መንገድ አትደልኝ፣ እሷን በደለላ የምትታለፍ ሴት አይደለችም፣ ምን አይነት ከባድ ሴት እንደሆነች አልገባሽም፣ እኔ ላንቺ ብዬ ነው ይሄን ያለ መቸገርልሽ እያላት ነው። ወይዘሮ ማርታም ለሷ ብሎ የሚቸገርላት የሚጨነቅላት ባል ስላላት እንግዲህ እያመሰገነችና እየተደሰተች ስለ አቢጌል ማውራት ጀምራለች ማለት ነው። አቢጌል እኮ እንደዚህ በጎ ነገር ማድረግ እፈልጋለሁ አለችኝ፣ ይሄን ስታቃብርሽ ካልሄድኩ አለችኝ እያለች ነበር። አቶ ደረጀ አቢጌልን እኮ አንቺ ብትወልጃትም እኔ ግን ሰራኋት፣ ከዚህ በላይ ብዙ ነገር እጠብቃለሁ፣ ከሷ ብዙ የምጠብቃቸው ነገሮች አሉ፣ ገና ታኮራናለች፣ ታስደስተናለች ብላ ነበር። አቶ ደረጀም ወይዘሮ ማርታም ይገባሃል ደርዬ፣ በጣም ደክመሃል፣ ለፍተህባታል ብላለች። እናም እንግዲህ ወይዘሮ ማርታ እኔ የምደሰተው ግን ስታገባልኝ ነው እያለች ነው። አቶ ደረጀ ይሄንን አይመለከተኝም፣ እኔ
ልጆቼ ደስተኛ በሆኑልኝ ጊዜ ደስተኛ ሆናለሁ እንጂ ይህን እንኳን አልልም። እነሱ በሚደሰቱ ጊዜ እኔ ደስተኛ ነኝ። እኔ የምፈልገው ተምረው ቁም ነገር እንዲደርሱልኝ ነው። ሌላውን ለጊዜ እንተው ብሏል ወይዘሮ ማርታ። ግን እኔ ግን ደስ የሚለኝ እሷን አግብታ ማየት ነው። ያኔ ወገቤና ስሬ ሸብረብ ነው ምለው እያለች ነው። አቶ ደረጀም እንግዲህ ሀሳቡን በተመሳሳይ ገልጿል። ከዚህም እንግዲህ ከተኛበት መንቃት አቅቶታል። የሰጡት መድኃኒት አደንዝዞታል። በዛ ላይ ደንደሱንም መተውታል። ዳጣና መጠን እንግዲህ አንድ ላይ ገዜን እየፈለጉ ሳለ ምናልባት አንድ ላይ ቢሆኑ እስከለዛ ከብላ ነበር። ለዛ ብቻዋን ናት። የሆነ እሷ ክፍል ነበርኩኝ እሷ ልካኝ ነበር፣ ግን ደግሞ ገዜ የለም እያሉ ነው። አንድ ቦታ ተኝቶ ይሆናል እያሉ እነሱ እሱን ፍለጋ ይዘዋል። አብጌልም ደግሞ ቤት ውስጥ የገባውን ነገር ለማጣራት እየፈለገች ነው። በስተመጨረሻም እንግዲህ ያክስቷ ክፍል አካባቢ እየደረሰች ነው። ሰላዎቹም ይቺ ሴት ምን አይነት ከባድ ሴት ብትሆን ነው ያን ያህል ገንዘብ ለኛ ከፍላ ይሄን ነገር እንዲናረግ የፈለገችው? በዛ ላይ ደግሞ ልጅቱን ሌባ ለማስባል የቸኮለችው። ስለዚህ ይቺ ሴት በጣም ክፉና ከባድ ሴት ናት ማለት ነው። እኛንስ ፖሊስ አምጥታ ብታስይዘን እያሉ እዛው እየተማከሩ ይገኛሉ። ለማንኛውም ቶሎ እንውጣ እያሉ ሲሯሯጡ እንግዲህ አብጌል ደረጀ በሩን ከፍተዋለች ማለት ነው። አብጌል በሩን ስትከፍተው እነሱም ፊታቸውን ተሸፋፍነው እንግዲህ ፊት ለፊቷ ቁልም እያሉ ይገኛሉ። ከዚህ በፊት የነበረው ነገር አሁንም በድጋሚ ተደግሟል ማለት ነው። አብጌል በአሁኑስ ምን ልታረግ ትችላለች? እነዚህ ሰዎችስ አብጌልን ሊጎዷት ይችላሉ ወይስ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬውስ ለአብጌል ደረጀ አብጌል ስልክ ትደውላለች ለቤተሰብ ወይስ ምን ልታረግ ትችላለች? ወይም ደግሞ ልክ እንደስከዛሬው ይሄንንም አይታ ልታልፍ ትችላለች የሚለውን በቀጣይ ክፍል ይዘን የምንመጣላችሁ ይሆናል። ለዛሬ የነበረው ቆይታ ይመስል ነበር። መልካም ጊዜ